ማለቅበት ምክንያት እንስማው። ይሄ ወጠጤ ይሄ ፍንዳታ የሰበት ጽንስ የሚለውን እንስማው። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሰውዬ ግን አለኩ ማለቅበት ምክንያት እንስማው። ይሄ ወጠጤ ይሄ ፍንዳታ የሰበት ጽንስ የሚለውን እንስማው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። እንመጣበታለን። አሁን እሱም እንግዲህ አሁን ቴዲ አፍሮ ዘፈኑን ማውጣቱን ተከትሎ ሁለት የፈጠጡ ነገሮች ወጥተዋል። ይሄም የፕሮቴስታንቱ ኃይል መንግስታችን ተነካ ብሎ ከሱሉልታ፣ ከሰበታ፣ ከወላይታ ንቅንቀው መጥቷል። መንግስታችን ተነካ ብሎ ማለት ነው። ፓስተሮቹ በተለይ እልል ብለው ነው የመጡት። ለይቷል። ፕሮቴስታንቱ ፈንኗል ማለት ነው። አለቀ። ስርዓቴ ብሎ ቆሟል። ይህ መለየቱ ደግሞ በጣም ጥሩ። በሌላ በኩል የኦሮሚያ የዋሃቢ እስላሞቹም እነሱ አፍጥተው ተነስተዋል። ሁለቱም በቴዲ ጉዳይ የኦሮሞ እና የዚህ ፕሮቴስታንት አይደለም። ሁለቱም ግን እየከሰሱ ያሉት ቤተክርስቲያኒቷ በሲኖዶስ ወስና ቴዲ አፍሮ ዝፈን ይህን ግጥምና ዜማ በጣም ተጫወተው ይሄኛውን የግዕዝ ቃል ተጠቀም ይሄኛው እንደዚህ አድርግ ብላ ከዛ ምዕመናኑ በተሰበሰቡበት እባክህ እንግዲህ ሂድ ልከንሃል፣ ቀብተንሃል ምንትስ ብለው ይላሉ። እንዲህ ሲቀቡ የነበሩት እነሱ ናቸው። በታሪኩ ዲጂታ ዲናን መድረክ ላይ ጠርተው መድረክ ላይ አምጥተው በላዩ ላይ ዘይት አፍሰው ብለው በካራቴ መጥተው ሸክ አድርግ ብለው የትላንቱ ቲክቶክ ላይዩት ሙሉውን እመጣበታለሁ። በቴሌቪዥን ነው እመጣበታለሁ። ታሪኩ ዲጂታ ዲና ማለት ደቡብ ላይ የአሪዎች እዛ ጂንካ ላይ የአማራና የኦርቶዶክስ ብሔሮችን እንዴት አሳዶ እንደጨፈጨፈ እንዴት እንዳፈናቀለ ወጣቶችን አሰባስቦ ይሄ የጠንቋይ ሃይማኖት ብሎ እንዴት እንደጨፈጨፈ ጂንካ ያሉትን ሰዎች ጠይቁ። ይህንን ወደ መሬት ላይ ወጥቶ ተናግሯል። ሸክ እያረኩ ቀባኛውንም ሸክ እንዳደርግ እያለ ማለት ታሪኩ ዲጂታ ዲና ለትግሬ ልዩ ፍቅር አለው። ትግሬዎችም ልዩ ፍቅር አላቸው። አሁን ፕሬዚዳንት ዶናልድ ትራምፕ መቀሌ ቢሄዱ ዲጂታ ዲናን በሚቀበሉበት ስሜት አይቀበሉትም ትራምፕን። ዲጂታ ዲና የራሱ መንገድ ስላለው ማለት እመጣበታለን። እሱ ያኔም ስናገረው ዋይ አላችሁብኝ ስለ ሰላም ስለ ሰበከ ቁጥሩ አይደለም። እኛ የምናየው እኔ የማየው ከስዕሉ ጀርባ ያለውን ነው የማየው። የተሰጠን ይሄ ነው። ከስዕሉ ጀርባ ያለው ነው። ፊቴ ያለውን አሻንጉሊት አላየው። ፊቴ የሚሰራውን ድራማ ሳይሆን ከጀርባ ማን ነው የሚያንቀሳቅሰው እሱን ነው የምናየው የምንመለከተው። እንመጣበታለን። ይሄ አሁን የምታዩት ፎቶውን አምጣልኝ። ይሄ ፓስተር አለቀው። በማንነት ቀውስ ውስጥ ያሉ ሰዎች እንዴት አድርገው ነው እንደዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ነቢ ሱራፌል ይባላል። በማንነት ቀውስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ካባ እየሸለመች የምትልካቸው ብሎ ተቋሟን አሁን ቤተክርስቲያኗን የሚመሩ ሰዎች ደንታቸው አይደለም። ማንም ምንም ይናገራቸው እንደው እግሩ ላይ ሊወድቁ ይችላሉ። ሄደው ሊሰግዱለት ላይ ይችላሉ፣ ሊወድቁ ይችላሉ። እኔ ግን ጥያቄ ይሄ ሰው የመኖሪያ ቤቱን አሳያቸዋል። እዚህ የማውቀው አንድ እዚህ ጀርመን ሀገር የማውቀው አንድ
ወዳጄን ባለቤቱን የሰራትን ጉድ እነግራችኋለሁ። ኮንቶ ደብተሯን የባንክ ካርዷን ነው ተቀብሎ ወደ ስንት ሺህ 10 ዩሮ የተቀበላት ጌታ ፈቅዶልኛል ብሎ ካርዷን ተቀብሎ የልጆች እናት ናት፣ ባለትዳር ናት። ባለቤቷ ጠንካራ ሰራተኛ ስለሆነ በጀርመን በስሩ የሚያስተዳድራቸው ብዙ ሰራተኞች ስላሉት እንጂ እርቃኗን አስቀርቷት ነበረ፣ ዘርፏት። እሱ የሰራውን ቤት ግን አሳይቷል። እሱ የሚነዳውን መኪና አሳይቷል። በርብረው በግልጽ መጥተዋል። የኢትዮጵያ ቤተክርስቲያን ልክ ዘፋኝን እንደላከች አድርጎ ነው የመጣው። የዘር ጨዋታውንም እንዳመጣው በስሱ ነቅቸዋል። የማንነት ቀውስ ያለባቸው ሰዎች ቤተክርስቲያኒቷ ላይ ሲያስታውቁ ዝም ብለን እነሱ ብላክሜል ስለተያዘባቸው እኛ ላይ አፋቸውን መክፈት አይገባቸው። በእውነት አሁን እዩ ጩፋ አልተናገረንም። ማን አልተናገረም? ይሄ ሰው ነው አፉን የከፈተብን። አባቱ ጋር የዘለቀ ናቸው። ታውቃላችሁ እንግዲህ ያው ሲዳ ወላይታ ያላችሁ ሰዎች የሰላም ግሮሰሪ ባለቤት የነበሩት የባዮሎጂ መምህሩ ናቸው። ወደ 5 ሚስቶች ነበሯቸው ታውቃላችሁ። ሐዋሳ፣ ዝዋይ። አሁን የመጨረሻ ሚስታቸውም እንግዲህ አሁን ሰላም ግሮሰሪዋን የያዘችው ናት። ያንን ግሮሰሪ እንኳን አሁን መጥቶ እሱ ሊወርስ ይፈልጋል። እሱም ደግሞ የተወለደው ያው ሰውየው የባዮሎጂ መምህር ጎጃም ሄደው ለኮርስ ማለት ነው ለስልጠና ሄደው እዛው ያው ብቻቸው ማደር አይሆንላቸውም። እዛ ከአንዷ ታችን ጋር ተኙ። ከዛ ይሄ ተጸነሰ፣ ተወለደ። እዛ ዞር ቤት ያላገሽም ጋብቻ የለኝም ብለው እሳቸው ወደ ወላይታቸው ተመለሱ። ከዛ እሱ ደምሴ በሚባል ጉራጌውን ትግሬ በማይታወቅ ስም እጅ አደገ። አሁን ጎጃሞቹ የሚሉት ኖ እናቱ የኤርትራ ወይ የኢትዮጵያ ትግሬ ናት እንጂ ዘመድ የጎጃሜ አይደለችም ነው። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሁኔታው እንዲህ ነው። አንድ የድግምት መድኃኒት ቀማሚና ሌላ ተባባሪ ግለሰብ በ10 ሺህ ብር ይስማማሉ። ስምምነቱ ምን መሰላችሁ? መድኃኒት አስደራጊው በግል ቅራኔ ያለበትን አንደኛውን ተጎጂ እንዲሞት፣ ሁለተኛውን ደግሞ በቁሙ እንዲያብድ ለማድረግ ነው። ድግምቱ እንዲሰራ ግን የተጎጂው ቅንድብ የግድ ያስፈልጋል። ተከሳሹ የተጎጂውን ቅንድብ አዘናግቶ ለመውሰድ ሲሞክር ግን ሳይሳካለት ቀርቶ እጅ ከፍንጅ ተያዘ። በቁጥጥር ስር የዋሉት ግለሰቦችም በፖሊስ ምርመራ ወንጀሉን መፈጸማቸው ይረጋገጥና የአካባቢው ፍርድ ቤትም በ8 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። ታዲያ የ8 ወር እስራቱ ለዚህ ድርጊት በቂ ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። መረጃው የዳጉ ጆርናል ነው። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ሳምንት ነበር ማለት ይቻላል። አንዳንድ ሙስሊሞች ወጥተው እንኳን አድረሳቸው ክርስትና እምነት ተከታዮች መልካም ፋሲካ ብለው መልካም ምኞታቸውን ገለጹልን። በዛ ምክንያት ብዙ ተቃውሞ ደረሰ። ለምንድን ነው እንደዚህ የምትሉ ብለን ጥያቄ ስናነሳ እምነታችን አይፈቅድም አሉ። እውነት ነው ወይ? አንድ ይህን ጥያቄ። ሁለተኛ ነገር ደግሞ ለምሳሌ ኢትዮጵያ ውስጥ ብዙ ተፈናቃይ ካሉበት ቦታ ደብረ ብርሃን ነው እና እዛ ውስጥ አጋጣሚ የቤተ አማራ ሰዎች በጣም ብዙ ሙስሊሞች ናቸው ያሉ እና የምንረዳቸው እኛ ክርስቲያኖች ነን። በውጭ ያለንም በሀገር ውስጥ እዛው አካባቢው ክርስቲያኑ ነው የሚያበላቸው የሚያጠጣቸው። እና ይሄ ነገርስ ከሃይማኖት አንጻር እንዴት ታዩታላችሁ? ያው ከክርስቲያኖች አትብሉ፣ ከክርስቲያኖች ጋር ጓደኝነት ይቅር እያሉ የሚሰብኩ ሰዎች አሉ። ይሄ ነገር ልክ ነው ወይ? አብረው በልተዋል። እኛ በሃይማኖታችን አብሮ መብላት እንደውም አይከለከልም። ከክርስቲያን ጋር አብረን መብላት እንችላለን። ኢቭን አንድ ሙስሊም ወንድ የአንዲትን የተጠበቀች ቁርአን ላይ ያለ በነገራችን ላይ በቀች ክርስቲያን ሴት ልጃገረድ ከሆነች ቤተሰቦቿ ከፈቀዱ የምትወልዳቸው ልጆች ሙስሊም የሚሆኑ ተስማምተው ያችን ክርስቲያን ሴት ማግባት ይችላል አንድ ሙስሊም ወንድ ማለት ነው። እንደየዘመኑ ግን ይለያያል። አሁን ላይ ይሄንን አንመክርም። ምክንያቱም የወንዱ ጥንካሬ የወንዱ አስተዳደር ቆይ አረ አልጨረስኩም። ኦኬ የክርስቲያን ያረደውን መብላት እኔ አሁን ለምሳሌ አይሁድ ያረደውን እበላለሁ ለፋሲካ እንኳን አደረሳችሁ ብሎ ማለት ቆይ ፕሊዝ እንዴ መሲ እኔ ያለሁት ቤትሽ ነኝ እያፈንሽ ነው። አንደኛ ጥያቄ አጭርና ግልጽ ሆኖ ሳለ አይደለም የጠየቁት ጥያቄ የሚገናኝ አይደለም አይገናኝም። ኦኬ ቆይ እሺ አንዴ እኔ የጠየኩሽ ጥያቄ እንኳን አደረሰ አንድ ሙስሊም በሬን አንኳኩቶ መጥቶ እንኳን አደረሰሽ እንዴት ነው ፋሲካ ብሎ ገብቶ በልቶ ጠጥቶ ነው የሚሄደው። ዘሴም ነው ምንም ልዩነት የለም። እንኳን አደረሰሽ ይሄ ምንድን ይሄ አላስፈላጊ የሆነ ባህል ኢትዮጵያ ውስጥ የተለመደ
ባህል ነው። ወይ አዳምጪኝ፣ እኔ አውቀዋለሁ። በሃይማኖታችሁ ክልክል ነው አይደለ? በሃይማኖታችሁ ክልክል ነው። ማህበረሰባችን ያስለመደን ነው። ቆይ በነገርሽ ላይ አይቻልም። በቁርአን አይቻልም። እንደዚህ ዘለሽ ሩጠሽ አይቻልም። በቁርአን ማሳቀትሽ ነው ባንቺ ቤት ያኒ አንድ ጥያቄ ስለከበደሽ ይኸውልሽ 500 ምናምን ሰው አለ ይታዘብ አንዴ እንዴ አንተውን ማሳቀትሽ ከሆነ ቆዳምጪ እኛ የሃይማኖት በዓል እኮ እኔ መጣሁት ከአንቺ ጋር ጨቃጨቃ አይደለም መሲ ያንቺ ተከታይሽ ጭቅጭቅ ትላለች እንዴ ማሳቃት አይ ቁርአናችሁ በቃ እንደዚህ አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ቀለብ ጨምሩ ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ሃያላለ የ15 ሚሊዮን ህንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚንሳ ወይ ጉዴ ደሞዝ ጨምሩ ቀለብ ስፈሩ እንግዲህ በጣም የሚገርም ምስጋና ድምቅ ያለ ምስጋና ይሄ ሰማያት ያረገ ምስጋና ነው እንዲህ ቅልጥ ያለ ምስጋና አምልኮ ሰማይ ይረብሻል ሰማይ የረበሸ ምስጋና ነው ቅልጥ ያለ እንዴት ነው ኢየሱስ ከፍ ያለው በዚህ ምስጋና እንዴ ዮሳና ህፃናት እንኳን እንዲህ እንግዲህ ባረጀ ኮትና በተቀደደ ጫማ ወንጌል መስበክ አይቻልም እና ካሽዋን ቻፓዋን አምጡ ነው እንግዲህ ጋይስ ይሄ ልጅ የአገልጋይ ደሞዝ ጨምሩ ብሎ ከዘመረ አገልጋይ ኮት የለውም ጫማ የለውም ልጆቹ ማስተማር አልቻለም ብሎ መዝሙር ከዘመረ ግጥም ጽፎ ዜማ ይዞ ቤዝ ጊታር ይዞ እንዲህ አይነት ጥያቄ ከጠየቀ እንደው በመድሃኔ ዓለም ሰው ከከተማው ተፈናቀለ ብሔርተኝነትና ጎጠኝነት ደግሞ አገሪቷ ላይ እየሻገተ እየበሰበሰ ነው ሰው መኖር አልቻለም የከተማውን ሰው እየገፉ አባረው ዳር የነበሩትን መሃል አምጥቷል ብሎ መናገር ምንድነው ችግሩ አንተም ቤዝ ጊታር ይዛል ቴዲ አፍሮም ቤዝ ጊታር ይዟል ግጥሙ የማህበረሰቡን ችግር ማንጸባረቅ ነው ታዲያ ምንድነው ቢያንስ አንተ ዘማሪ ነህ እሱ አንደኛውን ዘፋኝ ነው ሙዚቀኛ ነው አንተ እኮ ዘማሪ ሆነ ቁሳዊ ነገር ስለ ልብስ ስለ ቀለብ ምን የምታወራው ወንጌል ይዘህ ማለት ነው ቤዝ ጊታርን ይዘህ ደግሞ ልጅቷን ይዋት ደስ ብሏት ደሞዝ ጨምሮ እሳው አገልጋይና መሰለኝ እና ደሞዝ ጨምሩ ላይ ፈገግ ምትሉ በቃ ደስ ብሏት አምልኮት ልቧን አቅልጦት ማለት ነው እዚህ ግጥም ላይ ግን አንድ ነገር አለች እኔ ምለው ማለት ነው ጋይስ እኔ ማላቀው እናንተ የምታውቁት ነገር ካለ ኮሜንት ላይ ጻፉልኝ የተቸገረ ፓስተር አይታችሁ ታውቃላችሁ አሮጌ ጫማ የተቀደደ ጫማ ያረገ ፓስተር አይታችሁ ታውቃላችሁ ኮቱ የተቀደደ እንደው የተቸገረ ነብይ ፓስተር አይታችሁ ታውቃላችሁ ሐዋርያ አይታችሁ ታውቃላችሁ እንደኔ ማቃቸው ተቀላላ ቱጃር ናቸው አባት የሚነዱት መኪና የሚኖሩበት ቤት ነው አባት ልነግርህ ከመችለው በላይ ነው ከየት አምጥተህ ነው አገልጋይ ተቸገረ የምትለን አባቴ እያየነው እኮ ነው አልደበቁንም እዚሁ አደባባይ ላይ ቲክቶክ ላይ ዩቲዩብ ላይ እያሳዩን እኮ የሚለብሱት ኮት የሚያረጉት ሸሚዝ አባቴ መመኑ ነው እንጂ ጭርስ ያለው አባቴ ግራ የገባው ኑሮ እንዲህ ያደረገው ፓስተሩና ነብዩ አገልጋዩማ አባቴ ኑሯቸውን እናውቀዋለን ከየት አምጥተው ተቸገሩ ተራቡ ተጣሙ ይልቅ ምትሞዝቀው እዚህ ደረጃማ ታሽቃብጫ አባቴ ድንኳን አንጠል ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጠል እኛ ታላቅ ሀገር ይኖራል እኔ እንደ ድሮ እንዲኖርም አልፈልግም እኔ ፊውቸር ነኝ
የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ናት የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው እውነት ነው እኮ ይሄ ነው እኮ። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው፣ ከቆምክበት ነው። ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣል ፈልገህ ነው። ያ ከባድ ነው። እና ለማንኛውም እኛ ሟርታና ምንም ፊውቸር ነው የምናየው። ፊውቸር ስናይ ታላቅ ሀገር ይኖረናል። የእውነቴን ነው የማወራው። ታላቅ ሀገር ይኖረናል። ድንኳን አንጥልም። ሴት ልጅ ሙስሊም ሆና የት መገኘት እንዳለባት ቢያንስ የተወሰነ እንትን እንድታቁ ያክል ነው እንጂ ሌላ አይደለም እኮ። እሺ ሙስሊም ሆና ሴት ልጅ የት ነው መገኘት ያለባት? አሱ እነቃስ ጋር ነው ምናልሽኝ ሀያት አንድ ሙስሊም ሴት የት ነው መገኘት ያለባት? ቤቷ ነው። በቃ ቤቷ ስነ ምግባር አለበት። ቤቷ ማለት ቤት ታፍና ትሙት እያልክ ነው? አልገባኝም። እንደዛ አይደለም። ክብሯን የማይበቃ ክብሯን የማይነካበት ቦታ ምንድነው? ክብር ምንድነው? በመጀመሪያ ደረጃ ምን ክብር ምን አመጣው እዚህ ጋር ማለት ክብርና ምን አገናኘው? ሲጀመር እና ቤት ታፍኜ መኖር አለብኝ? እንደዛ ነው እንደ አህያ መጫን ትፈልጊያለሽ? እንደዛ ክብር ካልፈለግሽ ክብር እንትን ነው። እንደ አህያ መጫን ማለት ምን ማለት ነው? እኔ እኮ በመጀመሪያ ደረጃ ክብር የሚለውን ነገር ተረዱ። ማለት የምታወሩትን ነገር በመጀመሪያ ደረጃ ለራሳችሁ ወቁት፣ ከዛ እናወራለን። አንቺ እኮ ሀሊማ አንቺ ሀያት ምን መሰለሽ አላማወቅ አናት ላይ እንትን ስለሰራ ምንም አታውቂም። ምንም አይገባሽም። አንተ የምታውቀውን እስኪ ትናንትና ከጫካ ወጥተሽ ሄድሽ፣ በቃ ከኔ በላይ አውቅ የለም አልሽ። ምን አይፈረድ ከጫካ ማለት ጫካ ላይ ከጫካ መውጣት አላዋቂነት ነው? አልገባኝም። አዎ ቢያንስ ይኸውልሽ ቢያንስ እስልምና ምንድነው? እስልምና ከጫካ ወጣ አይደለም፣ ከጫካ ወጣ ከባህር ወጣ ምንድነው ልዩነቱ? ያልኩት እኔ ቆይ ሀሱ አንድ ነገር ልናገር። እኔ ስንኛ እንዴ እኔ እስልምናን እንዴት ነው ማስከበር የምችለው? ምን ሳደርግ ነው? እስልምና ፈጣሪ ያላስከበረው ነው። ምን ብዬ ነው ማስከበርልህ? እዛው ፈጣሪ ያስከብርልህ። ፈጣሪ ያላስከበረውም ነው? አዎ እሱ ፈጣሪ ያስከብረው። እኔ ምን አስከብርልሃለሁ እንዴ? እሱ ያላስከበረውን ሃይማኖት እኔም ብዬ ነው ማስከበረው ማለት ታራታቸው እነዚህ ወላሂ በጣም ይከብዳል። ታዋቸው ምን ማለት ነው? ምን ማለት ነው? አልገባም። ግልጽ እኮ ነው። ግልጽ እኮ ነው የተናገርኩት ነገር። እሱማ እኮ ይኸውልሽ ሃይማኖትን የሚያስከብረው ፈጣሪ ነው። ግን እንዴት መሰለሽ ጊዜው ሁሉም ጊዜ አለው እና አንቺ በወረድሽ ልክ እየወረደ እንትን የሚል አይደለም። እሱ ፈራጅ ነው። ሁሉ ምንድነው? አንቺ ወረደሽ ከሊ ወረደ ምናምን አምሮ ይላችሁ። አንቺ ነሽ አምሮ ይልሽ። አንቺ ነሽ ይልሽ አሱሚና አምሮ ማን እንዳለና እንደሌለ ሁላችንም እናውቃለን። በመጀመሪያ ደረጃ ሴት ልጅ መገኘት እንዳለባት ምናምን እዚህ ቦታ ነው መገኘት ያለባት እዛ ቦታ መገኘት የለባትም ያለው ማን ነው? ራሱ ማለት ነው። እኛ ሄደን አይደለ? ሙስሊም ሲጀመር እዛ መግባት የለበትም ካላችሁ ሴት ልጅ እዛ ገብታ እናትህ እንደዚህ ትበል ኢየሱስና እናትህ እንደዚህ ይበሉ ብላ አፏን ስከፍት አልነበር እንዴ? ያችን ሄዳችሁ ተናገሯት።
ባለጌ እኮ ባለጌ አይደለም ባለጌ ቦታ ባለጌ ስለሚገኝ ባለጌ ሰማችሁ ነው ታይገባችሁ አይደለም ባለጌ ቦታ ተገኘ እንትን ቦታ ተገኘ ከክብር ጋር የሚገናኝ ነገር የለውም አይደለም ይኸውልሽ ሃይማኖትሽ ማስከበር የምችው አንቺ ራስሽ ነሽ ገባሽ እኔ ምንድነው ማስከበረው ያልኩ ቆይ እኔ ማስከበር አልችልም እኔ አቅም የለኝም ወዳጄ አንቺ በዛ እናትሽ ልትሰደብ ያን ቤት ይቻልሽ በነገራችን አሁን እኔ እናቴ እዛው አባቴ ወይንም ቢሰደቡ ያን ቤት ይገባሉ አልገባም ጭርሽ ብሎ ካርጌ ነው ወጣው እናንተ እውነቱ አሁን ልጅ የሚያወራው እውነቱ ባለጌ እኔ ለማረም ባልሆነ ዝጊ እባክሽ ዮሐንስ ወንጌል አታይቶ ዶልኪናሮን ዋቶል ኪሩ ዋሞዮን ዋኪን ዶሌ ባሞዮን ዋኪን ዶሌ ባሞዮን